ጽሕኖት ደራሲ ጋሽ ተስፋዬ ገሰሰ። ጽሕኖት። ይህ መጽሐፍ መታሰቢያነቱ ላለፈው ትውልድ ነው። ነቢይ መኮንን እንዳለው ለኔም እንደዛ ነበር፣ ላንተም ቢሆን እንደዛ ነው። ነገን የማይናፍቅ ማን ነው ይላል ጋሽ ተስፋዬ ገሰሰ። ውድ አንባቢ ሆይ ይህችን መጽሐፍ ገልጠህ ማንበብ ከጀመርካት ወዲህ ሳትጨርሳት ብታስቀምጣት እኔም ደራሲ አንተም አንባቢ አንባልም። አንድ የንጉሴ ካቲካላ ቤት። ከጠላት ወረራ በፊት የባሻ ወልዴ ችሎት ከፓርላማው ፊት ለፊት ያለው ሰፈር ሳይጸዳና ወደሪ በከንቱ የሚወስደው መንገድ ሳይቀደድ በፊት ገባ ብሎ በገላጣ ስፍራ ላይ ይካሄድ ነበር። በምዕተ ዓመቱ አጋባሽ ላይ የቅድስት ሥላሴ ካቴድራል ከተሰራ በኋላ የባሻ ወልዴ ችሎት ግንባር መንገዶች ደሳሳ ሱቆች ፈርሰው በግንብ ተሰሩ። ገባ ብሎ የውሃ ቢርካ ተተከለ። በቧንቧው ዙሪያ እንስራና ባልዲ የያዙ ሴቶች ቆመው ይዋከቡበታል። አንዳንዴም በተራ የተነሳ እየተጣሉ የጨረባ ተስካር ያስመስሉታል። የጥንቱ ችሎት ይካሄድበት የነበረው ዋርካ ተቆርጦ አደባባዩ ድንጋይ ተነጥፎበታል። በዙሪያው በየአቅጣጫው የተቀደዱ የእግር መንገዶች አሉ። ወደ ላይ ወደ ማሚቱ ጠጅ ቤት፣ ወደ ታች ወደ ለጥ የበሉ ጠጅ ቤት፣ ወደ ምዕራብ ወደ ሰፊ ወይም ልብስ ሰፊ ሰፈር፣ እንዲሁም በርከት ያሉ ወደ የጉራንጉሩ የሚወስዱና አውራ መንገድ የሚያደርሱ ጠባብ የእግር መንገዶች አሉ። ክረምት ታወጋ እንደጨቀዩ ናቸው። በክረምት በዝናብ ውሃ፣ በበጋ በሽንት። ከገላጣ ስፍራ ትይዩ ከቢርካው በታች የደብተራ ሞገስ የሚስት ያዳነች ጠላ ቤት ይገኛል። ወደ ሰፊ ሰፈር የሚወስደው መንገድ መሃል ላይ የንጉሴ ካቲካላ ቤት፣ ከሱ ፊት ለፊት ሹልክ ብሎ ቅምስ ምግብ ቤትና ሆቴል የሚል ጽሑፍ ያለበት ባለ አንድ የጭቃ ፎቅ ቤት ይታያል። ባሻ ወልዴ ካረፉና ችሎቱ ካከተመ ዓመታት ተቆጥረዋል። በችሎቱ ዙሪያ ያሉ ቤቶች ሁሉ እሳቸው ያሰሯቸውና ዝርያዎቻቸው ወርሰው የሚኖሩባቸውና ወይም የሚያከራዩዋቸው ናቸው። ወይም እንደ ደብተራ ሞገሴ ያሉ ሰዎች ተመርተው የሰሯቸው ናቸው። ማታ ማታ 11 ሰዓት አካባቢ ሕዝቅያስ ቆራጣው ችሎቱ አደባባይ ላይ በተነጠፈው ድንጋይ ላይ የብረት መደገፊያ ክራንቾቹን ቋ እያደረገና ጥሩምባ እየነፋ ይመጣል። ጥሩምባው የራሱ አፍ ነው። ቀጭን ሰንጣቂ ድምፁን እያንጣጣ ወደ አዳነች ጠላ ቤት ወይም ወደ ንጉሴ ካቲካላ ቤት ይገሰግሳል። አንዳንዴም ቆም ይልና በዘመኑ ታዋቂ ብርቅዬ የክብር ዘበኛ ኦርኬስትራ ዘፈኖችን አንዱን ይለቀዋል። እኔ በበኩሌ እወድሽ ነበረ፣ እኔ በበኩሌ ታታታታታታ እወድሽ ነበረ ታታታታታታ። ሕዝቅያስ ይጠራውና አንዱ መንገደኛ ሳንቲም ይሰጠዋል። ኪሱ ይከትና ሙዚቃውን ይቀጥላል። ለምጽዋቱ ግድ የለውም፣ ስራ አለው። ሥላሴ ቤተክርስቲያን የሚቆሙ መኪኖች ጠባቂና የለማኞች አጋፋሪ ነው። ባለመኪናው ቤተክርስቲያን ተሳልሞ ሲመለስ ትንሽ ገንዘብ ይወረውርለታል። ጥሩ መለመኛ ስፍራ የተሰጠውም ለማኝ ካገኘው ቤሳ ያካፍለዋል። በሚገባበት ጠጅ ቤትም ሆነ ካቲካላ ቤት ጠጪው ለኦርኬስትራው ክፍያ እያለ በነፃ ያጠጣዋል። የንጉሴን ቁንድፍቱ ሰው ጢም ብሎ ይቀመቅማል። ንጉሴ እንደተለመደው በራፍ ላይ በዱካ ላይ ተቀምጦ ፉት እያለ ያጨሳል። የንጉሴ ቁንድፍቱን ሰው ጢም ብሎ ይቀመቅማል። የንጉሴን ቁንድፍቱ ንጉሴ እንደተለመደው በራፍ ላይ በዱካ ላይ ተቀምጦ ፉት እያለ ያጨሳል።
ቤቱን የሚሞሉት የቀን ሰራተኞች፣ ኩሊዎች፣ በረንዳ ዳሪዎችና መቃብር ቆፋሪዎች ናቸው። ጭልምልም ባለው ክፍል ውስጥ የምትበራው አንድ ባለ ዜሮ አምፖል ብቻ ናት። ከካዳሚቷ ከብርቱካን የቡና ማፍሊያ የብረት ምድጃ በላይ ተንጠልጥላለች። ደጅ ፀሐይዋ ካበራችው ውስጥ ዜሮ አምፖል ትጠፋለች። በአንድ ጥግ ሕዝቅያስ የብረት ክራንቾቹን ግድግዳ አስደግፎ ተሰይሟል። ድንገት ጥሩምባውን ይነፋና ድገሚ ይላታል። ብርቱካን ተነስታ አንድ ነጠላ ትቀዳለትና ትመለሳለች። በሩጋ ንጉሴን እጅ እየነሱ እየተንጠባጠቡ ሰዎች ይገባሉ ይወጣሉ። ያን ቀን አንድ አዛውንት መሳይ ካቦርት የለበሰ ሰው ንጉሴን ጨብጦ ሲገባ በከበሬታ ኖር ብሎ ሰው ሁሉ ተነሳለት ያለ ሕዝቅያስ በቀር። በአንድ ግራ ይነሳ፣ ባፉ ግን ጥሩምባውን ነፋና ተቀበለው። በዝጌር በዝጌር ብሎ ሰውየው ከሕዝቅያስ ጎን ተቀመጠ። ወዲያው ብርቱካን መለኪያውን ደብል ሞልታ አቀረበችለት። አቶ በጋሻው ናቸው። እዛው ሰፈር ዝቅ ብሎ ከሚገኝ የግቢ ጋራጅ ውስጥ ሰሩ ኖረው ያለ ዕድሜያቸው በጡረታ የተገለሉ። ስራቸው ደሞዝ ከፋይነት ነበር። ግን የ4 ኪሎ መሸታ ቤቶችና ኮማሪዎች አሰናክለዋቸው ያለ ጊዜያቸው ከስራ የተባረሩ ዕድሜያቸው ከ50 አይበልጥም፣ ግን ከዛ በላይ ይመስላሉ። ሲበዛ ሴሰኛ ናቸው። ጀንበር ከጠለቀች ወዲያ ጨለማ ለብሰው የ4 ኪሎን ኮማሪቶች ማሰስ ነው ስራቸው። የቤት ኪራይ ያፋጠጣቸው ሴተኛ ዳሪዎች በቅናሽ ዋጋ ያስተናግዷቸዋል። አንዳንዴም በነፃ ያሳድሯቸዋል። የዛሬን ወጪ እኔ እችላለሁ፣ ከበር መልስ ነው ግብዣዬ ሲሉ አስታወቁ። የቤቱን ወለድ አግድ ታላቅ እህቴን ሸውጄ ተቀብያለሁ 1000 ብር። ቤቱ በእልልታና በጭብጨባ ቀለጠ። ሕዝቅያስም ጥሩምባውን አንባረቀ። ታታታታታታ ብርቱካን ደብል ለሁሉም ብሎ አቶ በጋሻው የራሳቸውን ጨልጠው አስቀመጡ። ሁሉም እየጨለጠ አስቀመጠና እየዞረች ደብል ቀዳችላቸው። ለማሳረጊያ 3 የክብር ዘበኛ ጣሳ ጠላ ከደብተራ ሞገስ ቤት ታዘዘላቸው። ጨዋታው ጋለ፣ ዘፈኑ ቀለጠ። ቻቻታውን እየሰማ ሌላም ሰው መጣ። ቦታ ጠፍቶ ሰው ደጅ ቆሞ ይጠጣ ጀመረ። በስተመጨረሻም ቴዲ የሰፈሩ ዋና ደላላ አቃጣሪ ከአንዲት ወጣት ልጅ ጋር መጣ። አቶ በጋሻው ልጅቷን ሲያዩ አይናቸው ፈጦ ጎናቸው እንዲቀመጡና እንዲጋበዙ ፎቀቅ አሉላቸው። ልጅቷ ገና ልጅ እግር ያልሸረፈች ጎራዳ መሳይ የደም ገንቦ ናት። ለሷ አረንቻታ ለቴዲ ቁንድፍቱ አዝዘው ማን ትባያለሽ አሏት። አንገቷን እንደመሽኮርመም ደፍታ በለስላሳ ድምጽ የሺ አለቻቸው። የሾርቅ ብለው ጮሁና ለቴዲ ከየት አገኛት ይችን ወርቅ አሉት። ከድሬዳዋ ሲል መለሰላቸው። ድሬዳዋ? ኧረ እሷ ካምቦም የምትርቅ አትመስል ብለው ሲቀልዱ አጀቡ ሁሉ በሳቅ አስተጋባቸው። ልጅቷ አረንቻታዋን አጋምሳ እንደ መፍራት ብላ ተነስታ እንሄድ አለችው ለቴዲ። ቴዲ የያዘውን ጨለጠና እንቸኩላለን ብሎ ይዟት ወጣ። 2 አዳነች ጠላ ቤት። በማግስቱ አቶ በጋሻው ካደሩበት ኮማሪት ቤት ማለዳ ተነስተው ጥቂት የህሊና ጸሎት ለማድረስ ወደ ስላሴ ቤተክርስቲያን ጭር ባለው ሰፈር ሲያመሩ ድንገት አንድ ሐሳብ መጣላቸውና ቆም አሉ። ከሴት ጋር አድሬ ቤተክርስቲያን ልሳም? ወዳው ትዝ አላቸው ደግሞ ግብረ ስጋ እንዳልፈጸሙ። እንግዳውስ ግድ የለም። ለመሆኑ ገንዘባቸው አለ? ቶሎ ኮታቸው ኪስ ውስጥ ዘው አሉ። አለ። ከፋፍለው በየኪሳቸው ያስቀመጡትን ፈተሹ። አለ። ተመስገን። አይ ጨዋ ሴት ናት። 5 ብር ላዳር መክፈላቸውን አስታወሱ። አረ ለመሆኑ ማንኛዋ ሴት ናት? ቢፈልጉ አላስታወሷትም። ወፍ ሲንጫጫ ተነስታ ለግብሩ አስተወጣ እሳቸው ተነስተው ነው ካፖርታቸውን ደርበው የወጡት። ልብ አላሏትም። ኮትና ሱሪያቸውን ሳያወልቁ እንደተጋደሙ ነበር እንቅልፍ የወሰዳቸው። ልብሱን ያውልቁ ብትላቸው አሻፈረኝ ብለው የማንሞኛለ ቢሆንም ጨዋ ሴት ናት። ዝግ ያሉ አዝግመው ቤተክርስቲያን ግቢ ገቡ።
ትልቁን በር ተሳለሙና በደህና ያሳደርከኝ አምላክ በደህና ውለኝ ብለው አቡነ ዘበሰማያትንና በሰላመ ቅዱስ ገብርኤልን ደገሙ። ወዲያው ጉሮሯቸውን ጥም ተሰማው። ያዳነች ጠላ ውል አላቸው። ይህኔ ተነስታ ቡናም ሳታፈላ አትቀርም። ተጣድፈው አማተቡና መሄድ ጀመሩ። ደረጃውን ወርደው ሳይጨርሱ ሙዳየ ምጽዋቱ ትዝ አላቸው። ይህን ያህል ብር አግኝተው ትንሽ ዘካ መሳይ እንኳን ሳይጥሉ ሊሄዱ ስንት 2 3 5 ለኮማሬቷ እንኳን 5 ከፍለዋል። ለስላሴዎችስ እነሱ ብዙ አላቸው፣ አንድ ይበቃቸዋል ብለው አንዲት ብር ጠቅልለው በብረት ሳጥኑ ቀዳዳ ውስጥ ጨመሩ። ወዲያው ልባቸው ሲፈካ ተሰማቸው። በቃ እንግዲህ ቀኑን ሙሉ ይቀናቸዋል። ባዳነች ጠላ አብሽር ብለው አንድ ሲኒ ቡና ከቸለሱበት መንገድ ሁሉ አልጋ ባልጋ ይሆናል። እየተጣደፉ ገሰገሱ። ችሎቱ ሲደርሱ ሰው ውር ውር ማለት ጀምሯል። በየደጃፉ ከሰል ተቀጣጥሏል። የቡና ሽታና የዕጣን ጢስም ውል ውል ይላል። ወደ ደብተራ ሞገስ ሲያማትሩ አንድ ሰው ከጎናቸው ጠጋ ብሎ ደህና አደሩ ብሎ እጅ ነሳቸው። ቴዲ ነው። በዛ የጠዋት ውርጭ ሸሚዝና ሱሪ ብቻ አጥልቋል። ደህና አድረሃል ወዳጄ ብለው እጃቸውን ዘረጉለት። ትናንትና እንዳልጋብዝህ ተጣድፋችሁ ወጣችሁ። አረ ይበቃል፣ በደላልነቱም የሰጡኝ 20 ብር በቂ ነበር ብሎ አፉን እንደማሽሟጠጥ ለጠጠው። አንተም አበዛው፣ 100 ብር ትለኛለህ እንዴ? እኔ ምን እንዲተርፈኝ? እኔም ይበቃኛል ብያለሁ እኮ። እንኳን የ1000 ብር ወለድ አግድ ሰርቼ በ550 ብር ነው ክፍያዬ። ወቸ ጉድ! የዛሬ ዘመን ልጆች አንዲት ፍሬ ስራ ሰርታችሁ የበሬ ዋጋ ትጠይቃላችሁ። ይልቅ አባት ልምከሮት፣ ገንዘቡን ሳያጠፉት በፊት አንድ ቁም ነገር ላይ ያውሉት። አንዲት ቆንጆ ቤቢ ፊያት 600 አለች። ሳታመልጦት ይግዟት። እውነትህን ነው? ውሃ የመሰለች ሴቸንቶ እኔም መኪና ልግዛ ይሆን እያልኩ እያሰብኩ ነበር። እንግዳዎች እንዳታመልጦት፣ በእጅ ታሳየኛለህ። ና ደብተራ ሞገሴ ቤት ጠላ እንጠጣ አሉና መራመድ ጀመሩ። ቴዲ ተከተላቸው። አቶ በጋሻው ብሎ ጠራቸው። ቆሙ። ጠጋ ብሎ በለሆሳስ የትናንትናዋ ልጅ ሸላይ አይደለች? የቷ? ያቺ ከኔ ጋር የመጣችው። አንተ ዳሊዋ ወገቧስ ማርሸት ነው ቀለቧ አይደለችም እንዴ? አይጠራጠሩ፣ ቀምሼ እኮ ነው የማቀርብሎት። ቀምሼ? እንዴታ! ሳልቀምስና ሳላጣራማ ለሌላ አላቀርብም። እንዲህ አትምሰሎት። በልተው እንግባ። እውነቴን ነው አቶ በጋሻው፣ ደግሞ እንዳየችሁት ነው የወደደችሁት። አታረገውም። ስላሴዎችን ተያይዘው አዳነች ጠላ ቤት ሲገቡ ዕጣኑ ከገሉ ላይ ይንቦለቦላል። ከክፍሉ ጥሩ ይሸታል። ማልደውም የገቡ 1-2 ሰዎች ቀድመው በጣሳ ጠላቸውን ይዘው ተቀምጠዋል። ሰላምታ ከተለዋወጡ በኋላ አዳነች ለእናቶ በጋሻው 1 ጣሳና 2 ብርጭቆዎች አቅርባ ቀዳችላቸው። አቶ በጋሻው ቀመስ አድርገው ሲጥማቸው ለመጠጡት። ቴዲ ተነሳና ቀዳላቸው። የራሱን ግን ፉት ብሎ አስቀመጠው። እንዳልኮት ነው እንግዲህ ልጅቷን ቤቢ ፊያቷም እንዳታመልጦት አላቸው። የቷ ትቅደም? ከፈለጉ ሁለቱንም ዛሬ አቀርብልዎታለሁ። ሳተናው የምሬን ነው። ትንሽ አሰብ አደረጉና መጀመሪያ ብሩን ባንክ ልክተተው፣ ኋላ የሚሆነው እናያለን አሉት። እሱን ሳያስቀምጡ ይዘውት አይዙሩ፣ ያራዳ ጮሌ እንዳይመነትፎ። ቴዲ ጠላውን ጨረሰና አመስግኖ ተነሳ። ቡና ሳትቀምስ ቢሉት ጥሏቸው ወጣ። አዳነች የቡና ቁርስ ባቄላ በቆልታ አቅርባ ቡናውን ቀርታ በደንቆሮ ሲኒማ ዞር ጀመረች። ደብተራ ሞገስ የለም እንዴ? ዘመዶቻቸው ለመጠየቅ ወሎ ሄደዋል። መቼ ይመጣል? እኔ እንጃ። አቶ በጋሻው አንድ ሌላ ጣሳ ጠላ አዘው ከጠጪዎቹና ከአዳነች ጋር ተካፈሉ። ቡናውን አክትመው 50 ሳንቲም ከፈሉ። 10 ላንቺ ነው ብለው ረፋዱ ላይ ወጡ። 3 ሰዓት ሲሆን
አራዳ የንግድ ባንክ ሄደው የማጠራቀሚያ ሂሳብ ከፍተው 900 ብር አስቀመጡ። ለኪሳቸው 6 ፓውንድና 60 ብር፣ አንድ የ20 ብር ኖት፣ በጠቅላላው 80 ብር ይዘው ወደ 4 ኪሎ ተመለሱ። ከዛም የእህታቸውን ቅሬታ ለማስታገስ አንድ ሙሉ ሽንጥ ስጋ በ15 ብር፣ አንድ ጠርሙስ ሜሎቲ ኮኛክ በ5 ብር ገዝተው ጩሎ አሸክመው ወለድ አግድ ካስያዙት ቤት ጎረቤት ከሚኖሩት ታላቅ እህታቸው ዘንድ ሄዱ። 3 ማሚቱ ጠጅ ቤት። ከትምህርት ሚኒስቴር ግርጌ ከፈረሰው የዳንኤል ሆቴል በታች ካለው ግቢ ውስጥ መጀመሪያ በዳስ በኋላ ቆርቆሮ ልብስ የተቋቋመው የማሚቱ ጠጅ ቤት ከባሻ ወልዴ ችሎት ትንሽ ከፍ ይላል። የአቶ በጋሻው እህት ወይዘሮ መልካየሁ የመጣላቸውን ብልት ስጋ ሆነ የኮኛክ ጠርሙስ ባይናቸው ቂጥ ገርመው የአማራም ሆነ የኦሮሞም ሳይናገሩ ትተዋቸው በመሄዳቸው ተናደው ቀጥታ ማሚቱ ጠጅ ቤት ነው የሄዱት። ሰው ግጥም ብሎ ያወካል። ከአንዱ ጥግ ሕዝቅያስ አልፎ አልፎ ሙዚቃውን ያሰማል። የማሚቱ ይበቃል ሁለቱ የሚባልለት ጠጅ 30 አፈድስት ብርሌ የጠጣ ጎበዝ አንድ ሹርቤ ብርሌ ይመረቅለታል። ሁካታው ውርርዱ በ30 ብርሌ ጠጣለሁ አጠጣም ላይ ነው የሚያተኩረው። አቶ በጋሻው ሁለቷን ብርሌ ያከታትለው ጠጡና ለመሰለስ ብርሌውን አግዳሚው ጠረጴዛ ላይ አንኳኩ። ጎናቸው የተቀመጠው ሰውዬ አቶ በጎ ሰው 30ውን ከጠጡ ባውንድ ከፍላለሁ ብሎ 10ን ብር ላጥ አደረገ። ይጠጣል አይጠጣም ተወዳዳሪው አስተጋባ። ሕዝቅያስ ጥሩምባውን ነፋና ይጠጣል ምርኩዜን አስይዛለሁ አለ። ወይዘሮ ማሚት ብቅ አሉና ዝም በል አንተ በንፉቅ ክልቴር ነው ብለው ገሰጹት። ይሄው ባውንድ ብሎ ከኪሱ መዘዘ። ሶስተኛው ሰውም ተጨመረ። ወይዘሮ ማሚቱ ከሰዎች ላይ 30ውን ብር ሰበሰቡ። ያዙና ለአቶ በጋሻው 30ውን ብርሌ ከጨለጡ እኔም አንድ ክትፎ በነፃ ጋብዞታለሁ አሉ። ብሩንም አስረክቦታለሁ ካልቻሉ ለ30 ብርና ከጠጡት መጠጥ ጋር ብር ጨምሮ ይከፍላሉ። ጭብጨባው ቀለጠ። ጥሩምባውን ሕዝቅያስ አንባረቀ። ከዚያ ጭርር ብሎ የአቶ በጋሻውን ውርርድ መቀበል አለመቀበል ይጠባበቅ ጀመር። በልተናገር አሉ ወይዘሮ ማሚቱ። አቶ በጋሻው ትንሽ አሰብ አደረጉና መጀመሪያ ክትፎ ይቅረብልኝ አሉ። እስከዚያ አንድ ሹርቤ ይቀዳልኝ። ጠጅ ቀጂው ተፋጥኖ ሹርቤ ብርሌ አንስቶ ማንቆርቆሪያውን ከፍ አድርጎ አንስቶ አረፋ እስኪወጣው ቀዳላቸው። ተቀበሉትና በአንድ ትንፋስ ጨልጠው አስቀመጡት። ተጨበጨበ። ጥሩምባው ተነፋ። ከኪሳቸው ረብጣ ብር አፈሱና ከዛ ውስጥ 3 ባውንድ ለይተው ለወይዘሮ ማሚቱ አስረከቡ። ውርርዱ ቀለጠ፣ ቃጠለ። ሹርቤው በድጋሚ ተሞላ። ሊጨልጡት ነው ብሎ ሰው ሲጠባበቅ መጀመሪያ ክትፎ ይምጣ አሉ። እኔም ጋብዘው ከጨረሱ በኋላ ነው አሉ ወይዘሮ ማሚቱ። በባዶ ሆዴም አይሆንም አቶ በጋሻው ተከራከሩ። ቤቱ በሁለት ተከፈለ። ግማሹ በባዶ ሆድ ካልሆነ ግማሹ ከተበላ በኋላ እያለ እንቻቻ ጀመር። የመጀመሪያው ተወራራጅ እንደማፈር ብሎ በባዶ ሆድ የማይጠጣማ ምኑን ጠጭ ይባላል፣ ብሬን መልሱ አለ። ሕዝቅያስም እንደ ጥላሁን ገሰሰ አከከከከ ብሎ አሽካክቶ ብሬን መልሶ አለ። ሶስተኛው ተወራራጅ ብቻ ይብላና ይጠጣ አለ። እንደገና ሰፊ ክርክር ቀጠለ። ወይዘሮ ማሚቱም ለዋዛ ፈዛዛ ያደረጉት ስለነበረ የየሰውን ብር መልሰው ወደ ጓዳቸው ገቡ። አቶ በጋሻው ብራቸውን ከኪሳቸው መልሰው ክትፎ አዘዙና ከሶስታቸው ተወራራጃቸው ጋር እየተገባበዙ በሉ ጠጡ። ከመጀመሪያዎቹ 2 አፈደስቶች ሌላ 4 ሹርቤ ከጠጡ በኋላ ነው ሞቅ እንደማለት የተሰማቸው። በድምሩ 10 መሆኑ ነው። አንዳንድ ይበሉና አቶ በጋሻው አሉ ከንትርና ሰርስር በህብረት ብርሌያቸውን ጠረጴዛው አግዳሚ ላይ እየደበደቡ። እነዚህ 2 አልባሌዎች አንዱ በማጅራት መቺነት ሌላው በቤት ሰርሳሪነት የሚጠረጠሩ ናቸው። ህዝቡም እየፈራቸው ይጋብዛቸዋል።
አቶ በጋሻው ያን ቀን ምን እንደነካቸው እንጃ ላለመጋበዝ ወሰኑና ፊታቸውን አዞሩ። ከንትር ሂሳቡን ከፈለና ከጓደኛው ጋር ሲወጣ ወደ አቶ በጋሻው ጠጋ ብሎ በለሆሳስ ቆይ ታገኛታለህ ብሎ ዛተባቸው። ሂድ እኩያህን ፈልግ ብለው ተመናጭቀው 5ኛ ሹርብ ያዘዙ። አቦ ይሄን ሰሞን ገበያ ጠፋ አለ መቃብር ቆፋሪው ገብሬ። የምን ገበያ? አንድ ጠጅ ጠየቀ። የሬሳ ነዋ። እውነቱን ነው አለ ሕዝቅያስ በቀጭን ድምጽ። ይሄን ሰሞን የሚቀበር ሰው ጠፍቷል። የኔም የመኪና ጥበቃ ገበያ ቀንሷል። ታታታታ አትንጣጣብን በቃጭል ድምጽ። ወይዘሮ ማሚቱ ገብተው ተቆጡ። ሕዝቅያስ ቅምም አላለው። መለያየት ሞት ነው ብሎ ዘፈኑን ቀጠለ። አስወጣው ብለው ጠጅ ቀጁን አዘዙት። ሄደና ክራንቹን አንስቶ ራስክን ሳልተረከከው ውጣ አለው። እሺ ስጠይ ብሎ ተቀበለና ስንት ነው ያለብኝ ብሎ ጠየቀ። 5 አፈድስት ብር ከስሙኒ። እንካ ብሩን፣ ስሙኒውን ሌላ ጊዜ። አቶ በጋሻው ጣልቃ ገብተው ግድ የለም በእኔ ላይ አስበው አሉት። ሕዝቅያስ ብሩን ኪሱ ከተተና አቶ በጋሻውን እየመረቀ በክራንቹ ቋቋ ያደረገ ወጣ። እንደኔ እግር አያሳጣ 4 እግር ይስጥህ ብሎ መረቃቸው አቶ በጋሻውን። በእምብርክ ያስኪደህ ማለቱ ነው ይሄ ቆማጣ ብለው አቶ በጋሻው ተቆጡ። የለም አሉ ጎናቸው የተቀመጡ ሰውዬ፣ መኪና ይስጥህ ማለቱ ነው ባለ 4 እግር። እውነቱን ነው አሉ ወይዘሮ ማሚቴ። ሕዝቅያስ ሲራገም 3 እግር ይስጥህ ነው የሚለው። 3 እግር አቶ በጋሻው አልገባቸውም። እግር ተሽመድምዶ በከዘራ ያስኬድህ ማለት ነው። እንግዳውስ የልቤን አውቆታል። ቴዲ አሳይሃለሁ። ያለኝን መኪና እየተጠባበቅኩ ነው። ግዛ የሚለው ጠጪ በረከተ። መኪና አላንዱ አዋቂ መሳይ ከማጅራት መቼም ይጠብቃል። ሴት ይዞ ሽርሽር ለማውጣትም አለ ሌላው። ለመዘነጫ ቤተክርስቲያን ሊሳለም ሲኬድ ለሕዝቅያስ ሳንቲም ይተርፈዋል አለ መቃብር ቆፋሪው። በሁካታው መሃል አንዱ ፈፌ ጠጉሩን አንጨብሮ በሩ ላይ ቆመ። አብሽር ቁሪ የለም ማሚቱ ብሎ ጮኸ። ውጣ ከዚህ፣ ቁሪ ከፈለግ ማታ ስንዘጋ ወይ ጠዋት ስንከፍትና አለው ቀጁ። አሁን የለም ሂድ ከዚህ ነው የምልህ። ቀጁ ሊገፈትረው ሲጠጋው ቆፍጠን ብሎ አመለጠ። 4 ወሰን የለ ሆቴል። ከእንቅልፋቸው ሲነቁ አቶ በጋሻው የት እንዳሉ አልታወቃቸውም። ምቹ አልጋ ላይ ናቸው። ጨለማ ክፍል ውስጥ ቀስ እያለ አይናቸው ጨለማውን እየለመደ ሲሄድ በጭላንጭሉ ብርሃን እየገባ መሆኑን ተገነዘቡ። የውጭ ብርሃን። ከህንጻውም ውስጥ ልዩ ልዩ የሰው ድምጽ ተሰማቸው። ነግቷል። እጃቸውን ወደ ራስጌው ግድግዳ ሲዘረጉ ሳይታወቃቸው የኮረንቲ ማብሪያ ማጥፊያ ተጭነው የክፍሉን አንድ አምፖል ቦጋለች። አሃ ትላንት ያደሩበት ሆቴል ነው። ሰፊ ወይም ልብስ ሰፊ ሰፈር የተሰራው ባለ 1 ፎቅ የድንጋይ ግንብ ህንጻ። ዘግ ያለ የትላንትናው ዕለት ውሎና ምሽት ትዝ አላቸው። ማሚቱ ጠጅ ቤት አዝማሪ ባልና ሚስት መጥተው ሲያነግሷቸው ብር እንደሸለማቸው አስታወሱ። ከዛስ እንጃ። ባሻወልዴ ሰፈር አንድ የወንድ ግሮሰሪ መጠጥ ቤት ገብተው ነበር። ጠጅ ቤት ሲወራረዳቸው ከነበረው ሰው ጋር አንዳንድ ቀንዶ መጠጣታቸው፣ ከዛም ቁርጥ ስጋ ገብተው መብላታቸው። ከዛስ ተለያዩ። አዎ ወሰን ሰገድ ቡና ቤት ብቻቸውን ሄዱ። በረንዳ ላይ ተቀምጠው ጊዮርጊስ ቢራ አዘዙ። ያን ፉት እያሉ አላፊ አግዳሚውን በተለይ ወይዛዝርቱን ሲያማትሩ አንዲት ወጣት መጣ ጨበጠቻቸው። ቴዲ ያስተዋወቃቸው ልጅት ጎናቸው አስቀምጠው የቆርቆሮ ጭማቂ ገዙላት። ከዛ ከውስጥ ሌሎች ሴቶችን መጥተው እያጋበዟቸው ሲንቻቸው አመሹ። የቴዲ ልጅት ክፍል ይዛ ፎቅ ደግፋቸው ወጣች። ወያንተ አምላክ ገንዘብ የማይሰራው የለ። ሁለቱም ተጸዳድተው ተመለሱ። ያውና ኮታቸው መስቀያው ላይ እንደሰቀለችው ነው። ሰውነታቸውን ቢዳብሱት እርቃናቸውን ናቸው። እሷም እርቃኗን ነበረች።
አፋቸውን በመጉረስ ጀመረች። ኋላ ሌላውንም ዓለማቸውን ቀጩ። ገነትም እንደዚህ የሚጥም አይሆን። እንቅልፍ ጭው አርጎ ወሰዳቸው። ጠዋት ሲነቁ ግን ብቻቸውን ናቸው። እሷ የለችም። ሸሚዛቸውና ሱሪያቸውን አጥልቀው ወደ ሽንት ቤት ደርሰው ተመለሱ። አልጋው ላይ ጋደም አሉና ልተኛ ልነሳ እያሉ ሲያቅማሙ ቆዩ። ታች ቡና ቤት ወርደው ሻይና ዳቦ ቁርስ ቢበሉ መሻሉን መርጠው ልብሳቸውን ለባበሱ። የጫማቸውን ክር ከቋጠሩ በኋላ ሊወጡ ሲነሱ ገንዘባቸውን ለመቁጠር ኪሳቸው ገቡ። አይ ደህና ነው፣ ብሩ ሞልቷል። አንዲት ቢጫ 5 ብርና 2 ቀያይ ባውንዶች የ20 ብር ኖትስ ለይተው ሌላ ኪስ ነው ያስቀመጧት። ኮት ኪሳቸውን፣ ሱሪ ኪሳቸውን ቢፈትሹ ደጋግመው ቢፈትሹ ከሳንቲሞቹና መሐረባቸው በቀር የለም። ድንገት ብር ውጭ ተለጥፎ እንደሆነ ብለው የያዙትን በትነው ቢቆጥሩ የለችም። መልሰው መላልሰው ቆጠሩት። ያላቸው 30 ብር ከ70 ሳንቲም ብቻ 20 ተበልተዋል። ወይም 1 ብር መስሏቸው ከሌላ ብር ጋር ደባልቀው ከፍለዋታል። ወይም ልጅቷ ማን ነበር ያለችው ስሟን? ትዕግስት ዘውዱ። ቲዚ በሉኝ እንደ ቴዲ ብላቸው ነበር። የምን ቲዚ ያጢዛት እንጂ ሲሉ ረገሟት። ተመልሰው አልጋ ላይ ቁጭ አሉና ራሳቸውን ያዙ። ጠዋት ከያዙት 80 ብር ውስጥ 32 ብር ብቻ ሊቀራቸው ከግማሽ በላይ 47 ብር በአንድ ቀን ሊያጠፉ የስላሴዎች ያለ ተነስተው ዝግ እያሉ ደረጃውን ወረዱ። ከቡና ቤት ውስጥ ሲገቡ ከባሬስታውና ከካሼሯ በስተቀር ሌላ ሰው የለም። ማታ ሲንቻቸው የነበሩት ሴቶችስ ወንበር ሳቡና አንድ ጠረጴዛ ጋር ተቀመጡ። ቦይ እንዲመጣም እጃቸውን ጸፉ። ማንም አልመጣም። ጥቂት ቆይቶ ባሬስታው መጣና አጠገባቸው ቆመ። አስተናጋጅ የለም እንዴ? አለ ውስጥ ሆኖ ነው። ሻይ አለ። ቁርስስ ልጠይቅ ብሎ ወደ ውስጥ ገባ። ወዲያው አንድ ሌላ ቦይ መጣና ቆመ። ፍርፍር፣ እንቁላል ጥብስ፣ ዱለት። እንቁላል ጥብስና ዱለት የቱ ይሻላል? እንዳሻውት። ትንሽ አሰብ አድርገው ከእንቁላል ጥብስ በሻይ ዱለት በቢራ ሳይሻል አይቀርም። እሱ የገደለውን እሱ ያነሳዋል። ቦዩ ሲወጣ ከደጅ የሆቴሉ ባለቤት አቶ ወሰኔ ገቡ። ፊታቸው የተኮሳተረ ካፍንጫቸው ጎንና ጎን እንዲሁም ግንባራቸው መዳረሻ መሃል የተጣጠፈው ቆዳቸው ኮሶ ፊት አድርጓቸዋል። ትንሽ ክፍሉን ቃኘት ታደረጉና አቶ በጋሻውን በንቀት አይን ገርመመው አንድ ቡና እንዲሰራላቸው አዘዙ። በረንዳ ወጥተው ተቀመጡ። ደህና አደራችሁ ምናምን ሳይሉ ለአቶ በጋሻው ቢራው ቀረበ። ለጥቆ ዱለቱ በጸጥታ ሲቆርሱ ሳለ ሬዲዮ ተከፍቶ ዜና መሰማት ጀመረ። እንደተለመደው አብዩ ዜና የግርማዊ ጃንሆይ ነበር። በአስመራ ቤተ መንግስት የጊኒውን ፕሬዝዳንት ሴኮ ቱሬ እንደተቀበሉ ተበሰረ። ቀረብ ብለው ለመስማት አቶ ወሰኔ ቡና ቤቱ ተመልሰው ገቡ። ከአቶ በጋሻው አጠገብ ባለው ጠረጴዛ ላይ የስኒ ቡናው ቀረበላቸው። አቶ በጋሻው ሲፈሩ ሲቸሩ የደረሰባቸውን ስርቆት ለማወያየት አቶ ወሰኔን ሰላምታ በመስጠት ጀመሩ። አቶ ወሰኔ ግን ራሳቸው ዘንበል ከማድረግ በቀር ምላሽ አልሰጧቸውም። ትላንት እዚህ ቤት ገንዘብ ጠፍቶብኛል። የምን ገንዘብ? 20 ብር። አቶ ወሰኔ ወደ ካሼሪዋ ዞር ብለው አንቺ የዚህን ሰውዬ ብር አግኝተሻል? ኧረ እኔ ምንም አላየሁም። ድፍን 20 ብር ኖት አሉ አቶ በጋሻው። እስቲ ይለት እንዳለ የጠረጴዛውን መሳቢያ ከፍታ ብትፈትሽ አላገኘችውም። ምንም የለም። እዚህ ቤት ካለች ሴት ጋር ድረሃል? አዎ። ከማን ጋር? ትዕግስት ከምትባል። ትዕግስት የምትባል እዚህ ቤት አለች ሲሉ ጠየቁ። የለም ሲል ባሬስታው መለሰ። ከውጭ ሴት ጋር ነው ያደሩት። ታዲያ ማንም ኪስ አውላቂ ጋር አድረህ ምን ውለዱ ትለናለህ? አይ ድንገት ብር ስከፍል ተሳስቼ እንደሆነ ብዬ ነው። እዚህ ቤት ማንም ሰው ብር ጠፍቶበት አያውቅም። የትም ስትነባረር ይጣልከውን በእኛ አታሳብ። አቶ በጋሻው ዘለፋው ቢከነክናቸው እውነቱን ሳይሆን እንዳልቀረ ተገንዝበዋል። እንዳላችሁት ልጅቷ ሳትሆን አትቀርም የወሰደችው። እኔ ደብሉ ተውት። ቢራቸውን አንስተው ወደ በረንዳ ወጡ። እንደ ትላንቱ ወንበር ላይ ተቀምጠው ፉት ሲሉ አንዲት አሮጌ ቤቢ ፊያት ተሽከርካሪ መጥታ ከመንገዱ ዳር ቀጥ አለች።
ከውስጡ ቴዲ ተዳድፎ ወጣ። ይቺውሎት አቶ በጋሻው አለ በፈገግታ። መኪናዋ አላጓጓቻቸውም። ዝም ብለው አዩት። ኑና ይመልከቷት፣ ከባለቤቱም ጋር ላስተዋውቃችሁ። ዝግ ብለው ተነሱና ወደ መኪናዋ ተራመዱ። መሪውን ይዞ የነበረው ሰው ወጣና ተጨባበጡ። መቶ አለቃ በቀለ በጋሻው እየዞረ ከተመለከቷት በኋላ ስንት እንደሚሉት ጠየቁት። 700 ብር አይቀንስም? እኔ በ500 ነው የገዛሁት። አዲሷን ሌላ ሰው እጅ አልገባችም። ያው ቁልፉ ይንዱና ይሞክሩት። አቶ በጋሻው እዚህ ላይ ሰብሰብ አሉ። የመንጃ ፈቃድ አላወጡም። ግቢ ጋራጅ ሲሰሩ አንዳንድ መኪናዎች ግቢ ውስጥ ወደፊትና ወደ ኋላ ሞካክረዋል እንጂ በዋና መንገድ ላይ እምብዛም አልተለማመዱም። ሆኖም ለመግደርደር ያህል መጀመሪያ በዋጋው ሳንስማማ አሉት። ቴዲ ቀረብ ባለና በጆሮአቸው በ6 ይለቃታል አላቸው። አቶ በጋሻው አልተናገሩም። ለመቶ አለቃው ሄደና 6 ሽጣት አለው። አይሆንም። ጥቂት በዝምታ ቆዩ። ካልሆነ ልሂድ አልና መኪና ውስጥ ገባ። አቶ በጋሻው ወደ ቢራቸው ተመለሱ። ቴዲ ተጠጋቸውና ግዴለውትም እኔ ያስቀንሳለሁ አላቸው። የመኪናዋ ሞተር ተነሳ። ቴዲ ተጣድፎ ተመልሶ በሩን ከፍቶ ገባ። ከሰውየው ጋር እየተነጋገሩ ቆይተው ነጎዱ። አቶ በጋሻው ብርጭቆውን ሲጨልጡ አንድ መለግለግ የሚል ነገር አፋቸው ላይ ተሰማቸው። ምንድነው ብለው በጣታቸው ከመላሳቸው ላይ ቢያነሱት ትል እንቱፍ እያሉ ወደ ባሬስታው ገሰገሱ። ምንድነው አንተ ይሄ ብለው እጃቸውን ዘረጉት። ትል እስቲ ከእጃቸው ላይ ዳበስ አርጎ ወሰደና በጣቱ አፍተለተለው። እንትፍ እንደው እዚህ ቤት እርሜን ድርሽ አለም። ምንድነው ደግሞ? አቶ ወሰኔ ከውስጥ ብቅ አሉ። ትል ብርጭቆ ውስጥ ትል። አረ ከጠርሙሱ ነው አለ ባሬስታው። ምን ተገኘ? እንጃ ገፈት ነው መሰለኝ አለ ቦዩ። እስቲ ሌላ ጠርሙስ አምጣና ይ። ባሬስታው ሌላ ጠርሙስ አነሳና ሽቅብ ቢያየው እውነትም ከስሩ እንደ ሳር ዊን የሚል ነገር አየ። አላልኮትም ከፋብሪካው ነው። ደሞ ብላችሁ ትል ታጠጡኝ ትፍ እያ አቶ በጋሻው ቁጣው አልበረደላቸውም። ተቆናጥረው ሊወጡ ሲሉ ክፈሉ እንጂ ብሎ ቦያው አቆማቸው። የምን መክፈል? የዱለትና የቢራውን የቁርሱንሽ የቢራውን እንቢ በልተውና ጠጥተው የለ እንዴ? እሺ ላስታውክልህ፣ ሳህን አምጣ። ይልቅ እንዲጠርግልህ አንድ ሻይ ጠጣበት በኔዎች አሉ አቶ ወሰኔ። ለሱ ማርከሻ ሻይ ሳይሆን የንጉሴ ካቲካላ ነው። ስንት ነው ያለብኝ አሉ። ብር ከ65 ሳንቲም። እንካ ብሩን፣ ሳንቲሙን ወርውረውለት ወጡ። አቶ ወሰኔ በልባቸው ሂድ አንፎርሻውን ሲግፍ ይዋል አሉ። አምስት እማማ ጉላንጆ ቤቢ ፊያቷን የገዟት ከአንድ ወር በኋላ ነው። በ500 ብር ከቴዲ ውትወታ ሌላ መኪና ለመግዛት ያስወሰናቸው ከሁለተኛዋ ትዕግስት አረቂ ቤት አምሽተው የወጡ ማታ የደረሰባቸው ድንገተኛ ነው። የመጀመሪያዋ ትዕግስት ወይም ቲዚ አብራቸው ካደረች ወዲህ የውሃ ሽታ ሆናለች። 20 ብሬም ቀልጣ ቀርታለች ብለው ትተውታል። አንድ ቀን ከንጉሴ ጋር ተቀምጠው ካቲካላ ሲጠጡ ሚስቴ ካረፈች ዓመት ሆናት፣ ቀበቶዬንም ሳልፈታ እስከዛሬ ቆይቻለሁ አላቸው። ቀበቶዬን ሳልፈታ? ሴት ሳልደርስ አታረገውም። ስላሴዎችን ይሄው ድፍን ዓመቴ። መዳፋቸውን አንስቶ ጸፋው። ሴቱ በየመንገዱ ዳር ፈሶ ስላሴዎችን ስሎ ተዋደዱ ነበር ማለት ነው። በትዝታ ተመስጦ ራሱን ነቀነቀ። አንዳንድ ጨመሪልንና እንሂድ አለ አንድ በቀይዋ ዜሮ አምፑል ብርሃን ተለይቶ የማይታይ ጭርንቁ ስለማይመሳይ። አልጨምርም፣ የስከዛሬውን መች ከፈላችሁና ነው? በዱቤ ላይ ዱቤ አበዛችሁት። ጋሽ ንጉሴ ዋሳችን አሉ። ጋሽ ንጉሴ ዋሳችን አሉ። ከንትር አለው ንጉሴ። እኔ ከብር በላይ ዋስ አልሆንም ብያለሁ። አሁን ሁለታችሁም ሁለት ብር አለባችሁ እንዴ? የሲጋራውስ ጋሼ አለች ብርቱካን። ስሙን ጭማሪ ያለባችሁ። ንጉሴ
አሰላና 4 ብር ከ50 ወይ ፈጣሪ። ከንትር ተነሳና ና ትዕግስት ቤት እንሄድ አለው ጓደኛውን ሰርስርን። አቶ በጋሻው አንዳንድ ሊጋብዟቸው ቃጡና ታቀቡ። የነከንትር አይን ሲቁለጨለጭ ዝም አሉ። ገብጋባ ብሎ ሰርስር ወጣ። ከንትርም ገብጌ ብሎ አስተጋባው። ትዕግስት እዚህ ያየዋት ናት ሲሉ አቶ በጋሻው ጠየቁ። የለም ሌላ ናት፣ እሪ በከንቱ ጫፍ ላይ የከፈተች አዲስ ኮማሪት ጎንደሬ። እሪ በከንቱ ወረድ ብሎ ጫፉ ላይ ከማማ ጉላንጆ ቤት ጎን። እማማ ጉላንጆን የማያውቅ የ4 ኪሎ ሰው የለም። አንድ ጎረምሳ አምሽቶ ሲሄድ የቤታቸው ቀይ መብራት ይስበዋል። እሳቸውንም በራፉ ላይ ቆመው ያያል። ሞቅ ብሎ ስለነበረ በቀዩ ብርሃን ቆንጆ መስለው ታዩት። ልደር ብሎ ሂሳቡን ከፍሎ ያድራል። ጠዋት ማለዳ ተነስተው ለሎጋው ወጣት አልጋ መውረጃ የከሰል ምድጃቸውን አቀጣጥለው ሻይ ሲያፈሉ ልብሱን ለባብሶ ይነሳል። ሲያያቸው ጨርማታ አሮጊት ካንቺ ጋር ነው ያደርኩት ብሎ ይጠይቃቸዋል። እህሳ ጉብልዬ ዛሬም ማታም ተመለስ። ይቺ ጉላንጆ ብሎ ካልቻ ያቀምሳቸውና ይወጣል። ይህን የሰሙ የጎረቤቶቻቸው ወሬውን ነዝተውት ስማቸውን እማማ ጉላንጆ ሆኖ ቀረ። ሌላው ስማቸው ሱካሬ ነው። ሱካሪና ብሎ ሶላታ ያወጣላቸው። አቶ በጋሻው ከስራ ሳይሰናበቱ በፊት 1-2 ቀን ገብተው ጎብኝተዋቸዋል። ኋላ ግን አርግጅተውባቸው ትተዋቸዋል። ምን በወጣኛችን የጣሊያን ጊዜ ሸርሙጣ ብለው። ያን ቀን ከንጉሴ ጋር ቆይተው ሲወጡ ዝናብ ማርከፍከፍ ጀመረ። ፈጠን ፈጠን ብለው ሁለተኛዋን ትዕግስት ለማየት ወደ እማማ ጉላንጆ ቤት ገሰገሱ። ሲደርሱ ናገባ ከዝናቡ ብለው ሱካሬ ቢጠሯቸውም አልፈዋቸው ሄዱ። ከበታቹ በረንዳ መሳይ ያለው ቤት ክፍት ሆኖ ተመለከቱ። ዝናቡም እያየለ ስለመጣ ዘው ብለው በረንዳ ላይ ሲጠለሉ ከውስጥ አንዲት የቀይዳማዊ ዘሪት ብቅ አለችና ይግቡ አለቻቸው። አንገቷ ተነክሷል። በግንባሯም ላይ መስቀል። ጎንደሪቷ ትዕግስት መሆን አለባት ብለው አቶ በጋሻው አሰቡ። ሰፊ ክፍል ነው። ግማሹ በመጋረጃ የተከለለ፣ መሃል ትንሽ ሳጠራ ጠረጴዛ ላይ መለኪያዎችና ያረቄ መጠጦች ተደርድረዋል። ጎንደሪቷ ትዕግስት ከጠረጴዛው ባሻገር በርጩማ ላይ ተቀመጠች። በትይዩዋ አቶ በጋሻው ወንበር ላይ ዝም። አቶ በጋሻው ይቻላል ብለው ጠየቁ በፈገግታ። ይቻላል ብላ መለሰች። ስንት ነው? አስበው ይከፍላሉ። አቶ በጋሻው ወደው ሴት መድፈር አይሆንላቸውም። ከተፈጥሮ አይናፋርነት ሌላ የሩካቤ ስጋ ዘገምተኝነት አለባቸው። ተለማምደው አለማምደው ነው የሚሳካላቸው። ለዶክተር ሞገሴም ችግራቸውን አጫውተውት አገር ቤት ሄጄ መድኃኒት ቆርጥለውታለሁ ብሏቸው ወሎ እንደሄደ አልተመለሰም። የመጠጡን ማለቴ ነው አሏት። ቅር እንደመሰኘት ብላ የቱን የሀገር ውስጥ ወይስ የፈረንጅ? የፈረንጅ ጂን ወይስ ቀንዶ? ጂን። የጂን ጠርሙስና መለኪያ አንስታ ቀዳችላቸው። ላንቺም ቅጂ። አረንቻታ ይሻለኛል ጠጪ። ዝናቡ አወረደው ደግሞ ያለማባራቱ። በማካያው አንድ ጎረምሳ ቢጤ እየሮጠ መጥቶ አቶ በጋሻውን ሲያይደንግጦ ከበረንዳው ሳያልፍ ቀረ። ግባ ብትለውም እዛው ቀረ። ትዕግስት በላምባ ምድጃ ቡና መቁላት ጀመረች። በጋሻው ደጋግመው እያስቀዱ ጠጡ። ቡናው ተፈልቶ እስቲያከትም ምሽቱ ተገባደደ። ጎረምሳውን ጠርታ ገብቶ ለሱም የቡና ቁርስ እና ቡና ተሰጠው። እንዳይወጡ ዝናቡ አዳር እንዳይጠይቁ ጎረምሳው ተደነቀሩባቸው። ቢጠብቁ አይወጣም። በመጨረሻ 3 ሰዓት ሲያልፍና የኢትዮጵያ ሕዝብ መዝሙር ተሰምቶ ሬዲዮ ሁሉ ሲዘጋ ሰፈሩ ጭር ሲል ሂሳባቸውን ከፍለው መውጣት ተገደዱ። በሩን ሲሻገሩ ጎረምሳው ውስጥ እንዳለ ከኋላቸው ዘጋችባቸው። መንገዱ ጭር ብሏል። ከፍ ብሎ የማማ ጉላንጆ ቀይ መብራት ብቻ ትታያለች። ዝናቡ አባርቷል። የካቦርታቸውን ኮሌታ ለብርዱ መከላከያ ወደ ላይ ዘርግተው እጃቸውን ኪሳቸው ከተው ሽቅም መራመድ ሲጀምሩ ከየት መጡ ሳይባል 2 ሰዎች አንዱ እጃቸውን ለቀም አድርገው ጠምዝዞ ሌላው አንገታቸውን በክንዱ አንቆ ወደ ጎራንጉር ጨለማ ውስጥ እየከተቱ ወሰዷቸው። እየጎተቱ እስቲ ጭጭ ትልና ብለው እያስፈራሩ ልብሳቸውን ውልቅልቅ፣ ጫማቸውን ውልቅልቅ፣ ሙታንታቸውን ካልሲያቸውን ሳይቀር ሰዓታቸውን ጭምር ወሰዱ። በካኔተራቸው ብቻ እርቃናቸውን ቀሩ። ደግነቱ የአካል ጉዳት አላደረሱባቸውም።
እዛ ጨለማ ውስጥ ሰማይ መሬት ተደፍቶባቸው በብርድ ሲንቀጠቀጡ ከጎረቤት አጥር ግቢ ውስጥ ያለው ውሻ ዋ ብሎ አስበረገጋቸውና ምንተፍረታቸውን በእጃቸው ሸፍነው ወደ መንገዱ ወጡ። አንድም ሰው የለ። ይህን ያህል መሽቶ ኖሯል እንዴ ብለው ተገረሙ። በማማ ጉላንጆ ቀይ መብራት አጠገብ ሲያልፉ ተረፍክ ልጄ የሚል ድምፅ ሰሙ። ቆሙ። ናግባና ረፍ በለ። አቶ በጋሻው አንገታቸውን ደፍተው ገቡ። የማማ ጉላንጆ ማባበል ልባቸውን ነካው። የድሮውን አይበለውና ጀግናው በጋሻው በማጀራት መቺ ሊቀጠቀጥ ወይ ጊዜ አልጋው ላይ ውጣና ተኛ አሏቸው። ጋቢ ስጪኝ ሱካሬ፣ ቤት ደርሼ ገንዘብ ይዤ ልምጣ። እሱንም ደግሞ ልታስወስድ በለረፍና ተኛ፣ ነገ ይደርስልሃል። እንግዲያውስ ለብርዱ አረቄ ቅጅልኝ። ለራሳቸውም ለአቶ በጋሻውም 2 መለኪያ አረቄ ቀዱ። እሱን ጨለጡና ተቃቅፈው ተኙ። እኔ የምለው ባንቹ ጋር ለምን አላደርክም ብለው ጠየቁት። ብርዱ ሲለቃቸውና ሲዝናኑ ባንቺ ሌላ ምንም አልያዝኩ፣ ያለ የሌለኝ ሁሉ ትላንት ተዘርፌያለሁ። በሊሁን ሲኖርህ ብቻ አትርሳኝ። ያንቺን ውለታማ እንዴት ብዬ ነፍሴን አትርፈሽው። ሻያቸውን ሲጠጡ ሳለ እማማ ጎላንጆ ትክ ብለው ተመለከቷቸውና ያ ነገርህ ሞተብህ እንዴ ሲሉ ጠየቋቸው። ለዚህ ጨርማታ አሮጊት ምኗን ፈልጎ እንዲነሳላት አስባ ነው ብለው ታዝቧቸው፣ ግን ትንሽ እንደማፈርና እንደማሰብ ቆይተው ድንጋጤው ሳይለቀኝ ቀርቶ ነው ሲሉ መለሱ። የደብተራ ሞገሴን መድኃኒት እስቲ ሞክረው በልባቸው ያለውን ነው የነገሯቸው፣ ግን ለማስመሰል ያህል ዋሹ። የዚያን ሞላጫ ብለው ሻዩን ጨርሰው ወደ አራዳ ባንክ አመሩ። ከዛ ዕለት በኋላ ነው መኪና ለመግዛት የወሰኑት። ገንዘቡን ሳይጠቀሙበት ቢሞቱስ ይችሉ አልነበር? ይቺ ጎንደሬዋ ናታ ትግስት አይደለም እንዴ ስሟ? ሁሏም ኮማሪት ከሀገሯ ስትወጣ ትዳሯን ስሟን ጥላ ነው የምትወጣው። ያንቺስ ሌላ ስም ማን ነው ሱካሬ? እሱ ሚስጥር ነው። ትንሽ ዝምታ። አንድ ጎረምሳ አላት የባለ ወልድ ዲያቆን። ስለ ጎረምሳው ሲያስቡ ስሜቱ ቅዝዝ አለባቸው። ቆይቶ ሁለቱንም እንቅልፍ ወሰዳቸው። ወፍ ሲንጫጫ ሁለቱም ነቁ። ጋቢ ሰጥተዋቸው ተጎናንበው እየተገላመጡ ወጡ። ቤታቸው ገብተው የክት ልብሳቸውንና ጫማቸውን ለብሰው ክራባታቸውን ቂቅ አድርገው አስረው በትልቁ የእንጨት ሳጥናቸው ውስጥ ቀብረው ያስቀመጡትን የባንክ ደብተራቸውን የመጨረሻውን አንድ ባውንድ አውጥተው ወደ እማማ ጉላንጆ ቤት ተመለሱ። እማማ ጉላንጆ ሻይ አፍልተው ጠበቋቸው። አመስግነው ጋቢውንና 5 ብር ሰጧቸው። 5 ብር ብቻ ቅር ተሰኙ። ሌላ ምንም አልያዝኩ፣ ያለኝ የሌለኝን ሁሉ ትላንት ተዘርፌያለሁ። ስድስት አባ መፈንጨት። ታሞ የተነሳ እዝጌርን ረሳ እንደሚባለው አቶ በጋሻው መኪናዋን ገዝተው መፈንጨቱን አበዙት። ግቢ ጋራዥ አብሯቸው የሚሰራ የነበር ወልድ አረጋይ የሚባል ሾፌር ሜካኒክ ቀድሞም ግቢ ውስጥ ሲያለማመዳቸው የነበረው አሁንም በ7 እና በ12 ሰዓት ከስራ ሲወጣ ወደ ጃን ሜዳ እየወሰደ በሰፊው ሜዳ ላይ በየትኛው አቅጣጫ እያዟዟረ አለማመዳቸው። ሲሻሻሉም ትራፊክ የማይበዛበትን መንገድ እየመረጠ ሲያሰለጥናቸው ከረመ። በኦሜድላ መንገድ፣ በአስፋወሰን መንገድ፣ በመስፍን ሐረር መንገድ እንዲሁም ጉለሌ በገፈርሳ መንገድ እያስነዳ ሲመለሱ ምሽት ላይ ይቀበልና ውቤ በረሃ አንዳንድ ብለው ቤታቸው ያደርሳቸውና ይለያያሉ። እህትየዋ ወይዘሮ መልካየው መኪና መያዙን ሲያውቁ እንደመታረቅ ብለው ቤቴ አይደርስም ያሉት ሴትዮ አቀረቧቸው። በቤታቸው ውስጥ አንድ ክፍል ሰጥተው መኪናዋንም ግቢ ውስጥ እንዲያሳድሩ ፈቀዱ። በችግር ጊዜ ያጓጉዘኝ ይሆናል በማለት 1-2 ጊዜ የፒያሳ መንገድ በጤና ማቋረጣቸውን ካረጋገጡ በኋላ እንግዲህ መንጃ ፈቃድ ማውጣት ነው የሚቀር ብሎ አቶ ወልድ አረጋይ ተዋቸው ሄደ። አቶ በጋሻው በመደፋፈር መኪናዋን እያሽከረከሩ ይዟዟሩ ጀመር። ከሳምንት በኋላ እርፍናቸውን ለወልድ አረጋይ ሊያሳዩ ወደ ጋራዡ ግቢ ሲታጠፉ አንድ ትልቅ ማክ ከጎናቸው ሳያት ብቅ አለባቸው።
ተደናግጠው ሲርበተበቱ ከበሩ ግንብ ጋር ወስደው አላተሟት። ብዙም አልተጎዳችም። መብራቱ ደህና ነበረ። ፍራፋንጓም የፊት ጎኗ ብቻ ነው የተሰረጎደው። አቶ ወልደ አረጋይ ተቀብሎ ውስጥ አስገባና ትንሽ አስቀጥቅጦ አቃናላቸው። ወደ ግል ጋራዥ ወስደው በሚገባ እንዲያሰሯትና ቀለም እንዲያስቀቧት መክሯቸው ተመለሱ። አይ እርፍና እንዲሁ አርጎም የለ ብለው ራሳቸውን መታዘባቸው አልቀረም። ባሻ ወልዴ ችሎት መንገድ ዳር የተቀመጠ የቆሻሻ ማጠራቀሚያ አለ። እሷ አጠገብ መኪናቸውን አስቁመው ወደ ደንበኛቸው የወንድ ግሮሰሪ መጠጥ ቤት ሲራመዱ እግረኛ መንገዱ ላይ ከቲዚ ጋር ግጥም የሶማሌ ድር ያለብሳለች። ስሱ ጨርቅ ከውስጥ ገላዋ ያሳያል። ዳሌዋ ፍቶ ጡቷ ያለ መያዣ ጎጥጉጦ ሲያዩ ቀልባቸው ተሰለበ። እቅፍ አደረጉና እንደተነፋፈቁ ዘመዳሞች ተሳሳሙ። ቲዚዬ ደህና ነሽ? ደህና። የት ጠፋሽ? እዚሁ ነኝ። ድንገት ያ የወሰደችባቸው 20 ብር ትዝ አላቸውና ዝም አሉ። መኪና አለዎት ለካ አላየሻትም እንዴ? መኩራትም ቃጣቸው። ሽር አልንባታ። እንዴታ የፊታችን ቅዳሜ እንቃጠር። ሽር ወስድሻለሁ። ውይ ታድዬ ሙች በይ። የት ልምጣ? ንጉሴ ጋር። ትንሽ አሰብ አረገችና አይ እዚሁ ይሻላል። እሺ እንግዲህ ቅዳሜ በስንት ሰዓት? እንዳትቀሪ። ተጨባበጡና ተለያዩ። ገፈርሳ ጀርመን ሆቴል በጣም የሚጥም የበግ አሮስቶ አዝዘው በሜሎቲ ቢራ ካጣጣሙ በኋላ ወደ ሐይቁ በእግራቸው ሄዱ። ቲዚ እንደ ወተት የነጣ ሽንሽን ያበሻ ቀሚስና ነጭ ታኮ ጫማ አርጋ ነበር። አቤት ስታምር! ከሐይቁ ዳርቻ አንድ አረንጓዴ ምንጣፍ በተነጠፈው የመስክ ሳር ላይ ሄደው ጋደም አሉ። ከዛም ታሪክሽን ንገሪኝ ብለዋት የፈጠራ ይሁን የእውነት እንዲህ ስትል አጫወተቻቸው። አባቴና እናቴ የተወለዱት ጉራጌ ሀገር ነው። እኔን የወለዱኝ ድሬዳዋ ከሄዱ በኋላ ነው። ታላላቅ ወንድሞቼ የተወለዱት ጉራጌ ነው። ከፊሎቹ እዛው ናቸው። አንዱ ብቻ አዲስ አበባ መጥቷል። ታናሽ እህቴ አሁንም ድሬዳዋ ነች። አባቴ ከሞተ በኋላ እናቴ ሻይ ቤት ከፍታ እኔንና እህቴን ለብቻዋ ነው ያሳደገችን። አባትሽ ምን ይሰሩ ነበር? ጋሪ ነጭ ነበር። እናትሽስ? አሉ። የለችም። እኔን ድራ ልጁ ስወልድ አረሳኝ። ትንሽ ቆይታ ታማ ሞተች። ልጅሽስ? እሱም ብዙ አልቆየ፣ እናቴን ተከተላት። ባልሽስ? እሱማ ልጁን አስታቅፎኝ ጎረቤት ካለች የትምህርት ቤት ጓደኛዬ ጋር ፍቅር ይዞት ከዳኝ። ልጄ ሲሞት እንኳን አላስተዛዘነኝም። ከዛችኛዋ ወልዷል። ምንድነው የሚሰራው? ፊልድ ነው ብዙ ጊዜ የሚወጣው፣ የወባ ማጥፊያ ድርጅት ውስጥ። ታዲያ ምን ዋጠሽ ብቻሽን ስትቀሪ? ሽንጤን ገትሬ ሻዬን አያፈላሁና ጮርናቄን እየጠበስኩ እህቴን ማስተማር ቀጠልኩ። ቀን ቀን ሻይ እየሸጥኩ ማታ ማታ መጠጥ ቤት እየሰራሁ ነበር። ቤቱን ለእህትሽ ትተሽ? ታላቅ ወንድማችን ከጉራጌ መጥቶ እዚያው መኖር ጀምሯል። ታዲያ እዚህ እንዴት ልትመጪ ቻልሽ? አንድ ምሽት ቡና ቤት ስሰራ አንድ ሶማሌ መጥቶ 100 ብር ሰጠኝና ይዞኝ ቤቱ ሄደ። ቤቱ ያለው ጎርፉን አልፎ ከተራራው ጥግ ጭው ያለ ቦታ ነው። በጨለማው ሄደን አዲስ የተሰራ ግቢ ውስጥ ደረስን። እዛ መኝታ ክፍሉ ፍራሽ ላይ ትቶኝ መቃም ጀመረ። ምን? ጫት መቃም። ከዚያስ? በጠብቀው አይነሳም። ፍራሹ ላይ ጋደም ስል እንቅልፍ ይዞኝ ሄደ። ቆይቶ የቤቱ በር ሲከፈት ነቃው። ሶማሌው ደጅ ሲወጣ ነበር። አሁንም በጠብቀው አይመጣም። ብዙ ቆየ። ቀስ አልኩና ተነሳሁና በሩን ከፈት አድርጌ ሳይ ጣጥሩ ጥግ አንድ ትልቅ ቆንጨራ ይዞ ድንጋይ ላይ ይስላል። ሊያርደኝ ነው ብዬ ክው አልኩ። ብሬን ኩታዬ ላይ እንደቋጠርኩ ሩጫዬን ወደ በሩ መቀርቀሪያውን ስቤ ሆባያ ሩጫዬን በጨለማው ተያያዝኩት። ውሾች ይጮሃሉ፣ ጅቡ ይጮሃል። ነፍሴን አላውቀውም። ብቻ ወደፊት ፊቴ አሁን ደረሰብኝ እያልኩ እየተገላመጥኩ ፉዲዲዲ አመለጥሽ። ቤቴ እስክደርስ አልቆምኩም። ጎርፉን ተሻግሬ መንደራችን ስገባ መንገዱን እያሳበርኩ ጠፋሁበት። ወፍ ሲንጫጫ በሩን ስቆረቆር እህቴ ከፍታለኝ ገባሁ። በድንጋጤ 15 ቀን ሙሉ ካልጋ ሳልወርድ ታመምኩ። ሲሻለኝ እዚህ ሀገር አልቀመጥም ብዬ ወደ አዲስ አበባ በባቡር መጣሁ። ከተቀመጠችበት ተነሳችና እንደመፍዘዝ ብላ ወደ ሐይቁ ዳርቻ ሄደች። አቶ በጋሻውም ጥቂት ቆይተው ተከተሏትና ከጀርባዋ አቀፏት። ለስልሶ የተተኮሰውን ጠጉሯን እያሸተቱ በፀሐይ ብርሃን የሚቁለጨለጨውን ውሃ ይመለከቱ ጀመር። ከቅፋቸው ተላቃ ችምችም ተደርጎ ወደ ተተከለው የባህር ዛፍ ጫካ ተራመደች። አሁንም እንደተከዘች ነበር። አቶ በጋሻው እስክትርቅ አልተከተሏትም።
በለሰለሰው የነፋስ ሽውታ ውሃ የሚሰራውን ጥቃቅን ክብ ጉንጉን ሲያደንቁ ቆይተው ቲዚ ወደ ሄደችበት አቅጣጫ ሄዱ። ለጊዜው ለይታቸው ጠፋችባቸው። ዛፉ ውስጥ ገብተው ጥቂት እንደተራመዱ ጥላው ውስጥ አንድ ገላጣ ስፍራ ላይ ኩታዋን አንጥፋ በጎኗ ተጋድማለች። ደረቷና ክንዶቿ ተገልጠዋል። ዳሌዋ ጉብ ብሏል። ስታያቸው ፈገግ ስትል ጥርሷ እንደ ጨረቃ ፈካና በህልማቸው ብቻ የሚያዩትን የሔዋንን ግብ ሆና ከፊታቸው ተዘረጋች። ሮጦ ሄዶ ተንበረከኩና ሳሟት። ሊያቅፏት ሲሉ ግን ተቀላጥፋ ዞራ ተነሳች። ፍቅር ይዞሽ አያውቅም? የተላጠ ቆረንቲም አይዘኝ ብላ ፎቀቅ አለች። እኔስ ቢይዘኝ ከማ? ካንቺ ጋር ኡቴ እኔ 20 እርሶ 80። የቀልዷ መሆኑን ተረድተው የሕዝቅያስን ዘፈን ደገሙላት። ካንቺ ጋራ ሁኜ ካንቺ ጋራ እንዳይበርደኝ ፍቅርሽ እንደ እንጀራ መጋገሪያውን ቤት ይከራዩልኛል አርጎልኝ ነው። ጎሼኔ ጌታ ተመልሳ መጣ። አንገታቸው ላይ ጥምጥም አለችባቸው። እንኳን ቤት መከራየት ሱቅም ቢሆን ከፍትልሻለሁ። ባሻው ሚካኤል ይማሉልኝ። ማን ነው ያሻው ሚካኤል? የድሬዳዋ ነው። ሚካኤልም ከንፈሯንና ጉንጯን ሳሟትና ተቃቅፈው ጥቂት ጊዜ ቆዩ። ትዝ ሲላቸው ዛሬ ዕለተ ቀኑ ከንፈሯን ጉንጯን ሳሟትና ተቃቅፈው ጥቂት ጊዜ ቆዩ። ትዝ ሲላቸው ዛሬ ዕለተ ቀኑ ነው የሄዳር ሚካኤል። እንደውም ያመቱ ወደ ደረታቸው ጥብቅ አርገው አቅፈው አጎጠጎጤ ጡቶቿን ተሻሹት። ድንገት ከበስተበላያቸው የሳቅ ድምጽ ሰሙና ተላቀቁ። ዛፍ ውስጥ ተደብቀው የሚመለከቷቸው ሁለት እረኞች ቆመዋል። ተቆጥተው ሲያባረሯቸው እያሽካኩ ፈረጠጡ። ያቀዱትን ወሲባዊ ትልም አቋረጡባቸው። ወደ መኪናቸው ተመለሱ። መኪና ውስጥ ሌላ የማያውቋትን ታሪክ ነገረቻቸው። ለካስ ከድሬዳዋ መታ የወንድሟ ቤት አጥታ ለመርካቶ ውስጥ ተንከራተት ነው ቴዲ አግኝቷት ንጉሴ ቤት የወሰዳት። ንጉሴ ከካቲካላው ቤት ጣሪያ ስር በጣውላ መኝታ ክፍል ሰርቶ እዛ ነው የሚያድረው። ከጀርባው ደረጃ ሰርቶለት መግቢያና መውጫው በዚያ ነው። አልጋው ስር ልፍ ብሎ ባለ ጠባብ ስፍራ ላይ አሮጌ ጄጆንያ ፍራሽ ላይ እንድትተኛ ፈቀደላት። የተመላላሽ የግርድና ስራ እስክታገኝ ድረስ ለ3 ወራት ያህል የኖረችው እዛው ነው። አንዳንዴ ማታ ማታ መንገድ ዳር እየወጣች ትሸቅል ነበር። ንጉሴ የሚመጣው ስክር ብሎ ደንዞ ስለሆነ የወደቀበትን አያውቀውም። አንድ ምሽት ያለ ወትሮ በጊዜ መጥቶ እሷ ልብሷን ቀይራ ለመሸቀል ልትወጣ ስትል እጇ አለቀም አደረጋት። ሚስቴ ከሞተችና ቀበቶዬን ሳልፈታ ዓመት አለፈኝ አብረሽኝ ደሪ አላት። ሚስቱ ነሻ? ደንግጠው ጮሁ። ምን ቦጣኝ? ያ ወይ አይላጨው ወይ አያሳድገው ዘወትር ያኮፈኮፈ ነጭ ጢሙ አባ ጨጓሬ ነው የሚመስለኝ። ጫማውስ መግማቱ። ልብሴን ሳጥብ የሱንም አብሬ ያጥብለታለሁ እንጂ የመጨረሻው ብስብስ ነው። እውነቱን ንገሪኝ፣ ይዞሽ አድሯል? አረ የት አባቱ መንጭቄው ወጥቼ አልተመለስኩም። አቤቱ ሸት ያሻው ሚካኤልን እንደውም በማግስቱ ስመለስ ሻንጣዬን በቢላ ቀዶ አረንጓዴ የማረጋትን የእናቴን ወርቅ መስቀል መንትፏታል። ቅሌን ጨርቄን ጠቅልዬ ወጣሁ። አሁን የት ነሽ? ስንደርስ ስላሳየሁት አይደለም። የወሰኔ የለህን ሆቴል አልፈው ከሬ በከንቱ ጫፍ ወደ ስላሴ ገበያ በሚወስደው ኮረኮንች ትንሽ እንደተጓዙ እዚህ ነው ብላ አስቆመቻቸው። ውረዱ። የት? እዚሁ። ቢያዩ ምንም ቤት የለም። መንገዱ ጥግ ላይ እንደ ዘበኛ ማደሪያ ተቀጣጥላ የተሰራች አሮጌ ቆርቆሮ ክፍል ከፈተች። ከላይ ተንጠለለችውን ቀይ አምፖል ለኮሰች። እዚህ ነው የምታድሪው? ቤት ካሉ መቃብር ይሞቃል። ላልጋው መዘርጊያ እንኳን አትበቃም። በእንጨት ርብራብ ላይ ጫፍና ጫፉ የታጠፈ ፍራሽ ተዘርግቶ ብርድ ልብስም ለብሷል። እዚህ ውስጥ እንዴት ስራ ትሰሪያለሽ? አሉ አጎንብሰው እየገቡ። ደጅ ነው ቡና የማፈላው። አረ ሌላውን ማለቴ ነው። በፖዚሽን ነው ይጠጉ ብላ ከኋላቸው የቆርቆሮውን በር መለስ አርጋ በፍራሽ ጠርዝ ላይ ተንጋለለችላቸው። ቀበቷቸውን ሲፈቱ መብራቱን አጠፋችው። ግን አጅሬ ለገመባቸው። ቢሉት ቢሰሩት እምቢ። ቆይ ፖዚሽን ልቀይርለት ብላ ዞረችላቸው። አሁንም አሻፈረኝ አለ።
ለስላሳ ገላዋን ቢያሻሹበትም ጨርቅ ሆነ። ሲታክታቸው ሱሪያቸውን አጥልቀው ቀበቷቸውን መታጠቅ ጀመሩ። መብራቱን አብርታ ታዘበቻቸው። እንዳለፈው ጊዜ ይሆን መስሎኝ ነበር። አሁንም ጥሩ ቤት ከተከራዩልኝ ይቻላል አለቻቸው። ምን ተፍረታቸውን 10 ብር አውጥተው ከፈሏት። እንዲህ ጉድ ያርገኝ አሉ ተቆጭተው። አይዞት ያደርሶታል ብላ በማስተዛዘን ጉንጫቸውን ስማ ሸኘቻቸው። በማግስቱ ማለዳ ደብተራ ሞገሴ ቤት ሄዱ። አልመጣም። አዳነች በጣሳ ጠላ እያቀረበችላቸው ሰሞኑን እመጣለሁ ገንዘቡን ያዘጋጁ ብለው ሰው ልከዋል አለቻቸው። እሱ በመጣ እንጂ ገንዘቡ መች ጠፋ ብለው ጠላቸውን ጨለጡ። ጠዋት መኪናዋን ለማስነሳት ቢሞክሩ እምቢ ብላ ጥለዋት በእግራቸው ነበር የወጡት። ባትሪዋ መሞቱን አውቀዋል። ከዚህ በፊትም አንዴ ጉለሌ ሄደው አምሽተው በግፊ ነበር የተነሳችው። ወልዳ አረጋይ ዘንድ ወስደው ባትሪውን ሲያስሞሉት እንጀራው አልቋል፣ ሌላ ግዛ ብሏቸው ነበር። 80-90 ብር ለማውጣት ዳተኛ ሆነው ቆዩ። አሁን ግን የሰራም ቢሆን በግማሽ ዋጋ ለመግዛት ወሰኑ። ከተስፋ ገብረስላሴ ማተሚያ ቤት አጠገብ የሰራ ባትሪ የሚሸጥ ባለጋራጅ እንዳለ ተጠቁመው ሄዱ። ቢከራከሩ ከ40 ብር በታች ንክቻ አላረገውም አለ። በጠየቀው ዋጋ ገዝተውት ወስዶ ሲገጥምላቸው ተክ ብላ ተነሳች። የፍንጥሩን የሚያምቱን ጠጅ ሁለት ሹርቤ ጠጥተው ተለያዩ። ትላንት ማታ በውል ያላዩትን የቲዚን ቤት ለማየት በእግራቸው ሄዱ። ሲደርሱ ሊያውቁት አልቻሉም። ፊት ለፊቱ መሬት ላይ ሽንኩርት፣ ቃሪያና ቲማቲም በልክ ተሰፍሮ ተደርድሯል። ግን ማንም ሰው የለም። ግራ ገብቷቸው ቆመው ሳለ አንዲት ረዘም ያለች ጠይም የደቡብ ሴት መሳይ ቆርቆሮ በሩን ከፍታ ወጣች። ይግቡ አለቻቸው ሸርት ፈላጊ መስለዋት። ትዕግስት የለችም እንዴ? የለችም፣ ይጠብቋት ትመጣለች። የት ሄደች? ቅር ተሰኝታ አልመለሰችላቸውም። በዚህን ጊዜ ክፍሏ ተቀጥላ ከሰራችበት አሮጌ ጭቃ ቤት ውስጥ አንድ አሮጊት ወጡ። ቃሪያና ቲማቲም የፈለጉት አሉ። አይ ትዕግስትን ነበር። ጠዋት ነው የወጣችው ብለው ተመልሰው ገቡ። ተደናግረው ወደ መኪናቸው ተመለሱ። ውሎ አድሮ ደብተራ ሞገሴ እንደተመለሰ ተላከባቸው እና ሄዱ። ከቀትር በኋላ ነው። ያዳነች ጠላ ቤት ጢም ብሏል። ጨዋታው ደርቷል። ደብተራ ሞገሴ ያለ ወትሮው እንደ ቄስ ጭንቅላቱን በነጭ ጨርቅ ጠምጥሞ ጉብ ብሏል። ጎኑ ለተቀመጡት አቶ በጋሻው ስለ ነቃ አውስቦት ገለጻ ይሰጥ ጀመር። ያለ የሌለው መድኃኒት አልቀረበትም፣ ሁሉንም ይዟል። አዳነች ያንን የጠርሙሱን ይዘሽ ነይ አሉ። እንደ ዳግም አረቄ ኩልል ብሎ የጠራ መጠጥ የያዘው ጠርሙስ አምጥታ ፊታቸው አስቀመጠች። ለኛም እንቃመሳ እያለ ጠጪው ጮኸ። መድኃኒት ነው ጎበዝ፣ ይሄ ካቲካል አይደለም አለ ደብተራ ሞገሴ። ጠበልም ከሆነ ይርጩና አለ አንዱ ቀልደኛ። ያልገባበት ስር ያልያዘው የአበባ አይነት የለም። ደሞም እውነት ነው ወንድሜ እንዳለ የተሰራው በጠበል ውሃ ነው፣ በተራ ውሃ አይደለም። በተቀደሰበትና በተጸለየበት ጠበል የተሰራ ነው። እንጠጣውና ይፈውሰን አለ ሰውየው። 10 ብር ከከፈልክ እሸጥልሃለሁ። ኦ የ3 ብር ካቲካ ላይ ትበቃኛለች አለ ሰውየው ተሸንፎ። የዋጋውን መናር ጠጪው ተገንዝቦ ወደ የግሉ ጭውውት ተመለሰ። ደብተራ ሞገሴ ላቶ በጋሻው ገለጻውን ቀጠለ። ደመመረጭ ወርቅ በሜዳ ግራዋ ነው ያልከው? የለም ግዛዋ የሚባል ዛፍ ሀገር ቤት አለ አውቃለሁ አለ አንድ ጆሮ የገባ ጠጭ። ቅርፊቱን የተጨመረበት ተወቅቶ ቀጠለ ደብተራ። ቱልት የጅብ ሽንኩርት እሱ መርዝ ነው አለ ሌላው ጠጭ። መርዝ መድኃኒትም ነው ካወቁበት መለሰ ደብተራ። ቀበሪቾ የቡዳ መድኃኒት ነው ቀበሪቾ ደግሞ አቋረጠው ሌላው ጠጭ። ማጠንት ነው ጢሱ አይን ገብቶ የቡዳውን አይን ጨረር ይጋርደዋል። እውነቱን ነው ሲል ደብተራ ሞገስ ያረጋገጠለት። ወዳቶ በጋሻው ዘወር ብሎ በጆሮአቸው ቡዳ በልቶት ይሆናል የሞተቦት አላቸው። በምን አይቶት? በሱሪ ውስጥ ነው። የቡዳው አይን እንኳን ጨርቅ ግድግዳ ይበሳል። እሺ እንዴት ነው የሚወሰደው መድኃኒቱ? ለነግሮት አይደል? ነው ዳጅን ነውጣ አለና ይዟቸው ወጣ። በነገራችን ላይ ይሄ የጠርሙሱ መጠጥ መድኃኒቱ ሳይሆን ማላሻው ነው። ማዳረሻው ማላሻ መድኃኒቱ ይሄ ነው። ከኮቱ ኪስ የደበቀውን በጨርቅ የተጠቀለለ ነገር አወጣ። በክር ተተብትቦ የታሰረውን ጨርቅ ፈታ። የሐረር መፋቂያ የሚሉት አይነት ጠምዛዛ የሐረግ እንጨት ነው።
አውስቦት ያሰኘው ዕለት ከአፎ አይለዩት። ጫፉን እያኘኩ ምራቆን ይተፉታል። ማታ አውጥተው በዚሁ ጨርቅ በዚሁ ክር ተብትበው ራስጌው ያኖሩታል። አልጋ ከመውጣቱ እኩል ሰዓት በፊት ከማላሻው 2 መለኪያ ቀርተው ይጠጡ። ቀጥለው 7 ድፍን ጥሬ ምስር ቆጥረው በውሃ ይወጣሉ። በመጨረሻ ሌላ ከኪሱ ትንሽ ከረጢት አወጣና ሸምቀቆውን ፈቶ ሱረት የሚመስል ዱቄት ቆነጠረለት። ይህን ዱቄት በንጹህ የገበር ጨርቅ ቁራጭ ጠቅልለው በጉንጮ የያዙት። አጅሬ ይነሳል። ከዛ መፈስፈስ ነው። እንደምትለው ይሰራል። እንዴታ! ፍቱን ዘእንፍቱን መድኃኒት ነው። ዱቄቱን ወደ አፍንጫቸው ቆንጥረው አሸተቱት። ግምግም ነው የሚለው። ብቻ መጠንቀቅ ነው። ስሜቱ ሲመጣቦት የዋጡት እንደሆነ ተገትሮ ነው የሚቀረው። አንድ ትልቅ ባለስልጣን ጎጃም ሄደው ደርሰው እምቢ ብሏቸው የቆሎ ተማሪ መጥቶ ይህን መድኃኒት ይሰጣቸዋል። ስሜታቸው ሲመጣ ዋጥ ያረጉታል። ተገትሮ አይቀርም። ጠዋት ሲነሱ በጋቢ ሸፋፍነው ያን የቆሎ ተማሪ ቢፈልጉት ይጠፋል። ቀንም ሌትም ተገትሮ ይቀራል። በሶስተኛው ቀን ደብሩ ተሄዶ ሲፈለግ ይገኛል። ለካስ ማፍረሻውን አያውቀውም። በስንት ልመናና በገንዘብ የኔታው ማፍረሻውን ልከውላቸው ተነፈሱ። አቶ በጋሻው ሲደነግጡ አይተው አይዞት እኔ ማፍረሻውንም ይዤ መጥቻለሁ፣ ችግር ካለ ይላኩብኝ ብለው አጽናናቸው። ዋጋውስ 20 ብር ነው፣ ለእርሶ 15 ይሁንሽ። 10 አይበቃም? በስንትና ስንት ድካም የተገኘ መሰሎት? ስራ ስሩን ሳፈላልግ ነው ከወር በላይ የቆየሁት። በል ይሁና ብሩን ከፍለው መድኃኒቱን ይዘው ወደ ቤታቸው ተመለሱ።